አይሁዳውያን ቆመው ነው የሚጸልዩት። በጣም የተለየ ነገር ካላቸው ነው የሚንበረከኩት። ጳውሎስ በዚህ ምክንያት አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን የሚል ጥያቄ ጠየቃቸው። እንኳን ልንቀበለው መኖሩን እንኳን አናውቅም ነው አይደል? በጣም ከባድ መልስ ነው። ማን ነው መንፈስ ቅዱስ? ምንድነውስ የሚያደርገው? ሐዋርያዊ ጉዞዎች ውስጥ የኤፌሶንን ያክል ረጅም እድሜውን፣ ጉልበቱን፣ ዕውቀቱን፣ አቅሙን የጨረሰ ቦታ የለም። ከእስር ቤት እንዲወጣ አይደለም የሚጸልየው። አሁን እሱ ተንበርክኮ ግን ለነሱ እየጸለየ ነው። ቆመው የሐሰት ሐዋርያት ያስተምሯቸው ውረድ አሉት። ለምን? ጤናማውን እናቀዋለን። ሼን እጁ ላይ ያለ እግሩ ተይዟል፣ እስር ቤት ነው ያለው። ለእናንተ እኔ ጸልያለሁ። ወደ ኤፌሶን ምዕራፍ 3 እንሄዳለን። ከቁጥር 14 እስከ 21 ድረስ ያለ የጌታ ቃል ክፍል በእኔ እጅ ላይ አዲሱ መደበኛ ትርጉም ነው ያለው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ነው። እንግዲህ በእኛ ውስጥ እንደሚሠራ እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። የክርስቶስ ፍቅር በሚል ነው ጥቂት እንድናገር በልቤ ላይ ያለው። በጣም የምታስታውሱትን የጌታ ቃል ክፍል ነው ያነበብነው። ሐዋርያው ቅዱስ ጳውሎስ በኤፌሶን ከተማ ለነበረችው የክርስቶስ ቤተ ክርስቲያን የጸለየው ጸሎት ነው። የጳውሎስ ጸሎት ነው። እንግዲህ በተለያየ አጋጣሚ በመጽሐፍ ቅዱሳችን ላይ እነዚህን 13 ደብዳቤዎች እንግዲህ በስሙ የተመዘገቡ 13 ደብዳቤዎች አሉ። ምናልባት ደግሞ እንዳልኳቸው ዕብራውያንም ደግሞ የእርሱ ከሆነ አንድ 14 ደብዳቤ ጳውሎስ አዲስ ኪዳናችን ላይ የመጻፍ ዕድል አግኝቷል እና በጻፋቸው ደብዳቤዎች ሁሉ ላይ ምናልባት ከሁለቱ ውጪ ከገላትያና ከዕብራውያን ውጪ ጳውሎስ በብዙ ደብዳቤዎቹ ላይ ለነበሩት አብያተ ክርስቲያናት ይጸልያል፣ ለቅዱሳን ሁሉ ይጸልያል። ከጸለያቸው ጸሎቶች መካከል አንዱ በዚህ በኤፌሶን ምዕራፍ 3 ላይ የቀረበ ጸሎት ነው። እንግዲህ ይህችን ቤተ ክርስቲያን ሁላችን እናስታውሳታለን። በተለይ የሐዋርያት ሥራ መጽሐፍን የሚያጠና ሰው የኤፌሶን ከተማ የጳውሎስ አገልግሎትን ሁሉም ሰው ያስታውሳል። በምን አይነት መንገድ ይህች ቤተ ክርስቲያን እንደተተከለች ሁላችንም እናስታውሳለን። ከቆሮንቶስ አገልግሎት ጨርሶ ነው አይደል ወደ ኤፌሶን የመጣው። ምዕራፍ 18 ቆሮንቶስ ጨርሶ ምዕራፍ 19 ነው ወደ ኤፌሶን ከተማ ጳውሎስ የገባው። የትንሹ እስያ ከግሪክ አገልግሎቱን ጨርሶ ወደ ትንሹ እስያ ወይንም ደግሞ ከግሪክ ጨርሶ ወደ ቱርክ አካባቢ የሄደበት ወቅት ነው ይሄ የምዕራፍ 19 ታሪክ። እና ጳውሎስ ወደ ኤፌሶን ከተማ ሲገባ ያገኘው እንደዚህ አይነት ብዙ ሕዝብ አይደለም ያገኘው። መጀመሪያ ገና ወደ ኤፌሶን ከተማ ሲገባ 12 ሰዎችን አገኘው ነው ያለው። እና እነዛን 12 ሰዎች ሲያገኛቸው የጠየቃቸው የመጀመሪያ ጥያቄ ባመናችሁ ጊዜ አይደል ያላቸው። ምክንያቱም እነዚህ ሰዎች ከማመን አልፈው ደቀ መዛሙርት ናቸው። ደቀ መዝሙር ከማመንም ይዘላል አይደል? ደቀ መዝሙር ኢሚቴተር ነው። ከማመን አልፎ ወደ መከተል የመጣ ነው። ምናልባት አማርኛው ጥሩ ላይሆን ይችላል። ኢሚቴተር እኔ የገባኝ መኮረጅ የሚለው ማለት ነው፣ በበጎ ከተረጎማችሁት ማለት ነው። እና ስለዚህ ከፊታቸው የሚያዩትን ኢሚቴት ወደ ማድረግ የመጡ በጣም የተለየ የህይወት ዲሲፕሊን ውስጥ የገቡ ሰዎች ስለሆኑ ኦሬዲ አምነዋል፣ ደቀ መዛሙርት ሆነዋል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን የሚል ጥያቄ ጠየቃቸው። እንግዲህ ሰውን ደጅ ካገኘ ነው የምንጠይቀው ጌታን ተቀብለሃል ነው የምንለው። ቸርች ካገኘ ነው የምንጠይቀው መንፈስ ቅዱስን ተቀብለሃል ነው። ስለዚህ ቸርች ስለሆነ ያገኘኋችሁ ልጠይቃችሁ ነው።
በጣም በትህትና ጠጋባቸው ሰው ባመንክ ጊዜ መንፈስ ቅዱስን ተቀበልክን በሉት እስቲ። ጌታ ይባረክ። እና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲላቸው የመለሱለት መልስ እንኳን ልንቀበለው መኖሩን እንኳን አናውቅም ነው አይደል? በጣም ከባድ መልስ ነው። ማን ነው መንፈስ ቅዱስ? ምንድነውስ የሚያደርገው? ይሄንን ጥያቄ መልሰው ለጳውሎስ ሲጠይቁት ጳውሎስ ቁጭ አድርጎ አይደለም ያስተማራቸው። እንደዚህ 12ቱም ላይ መጀመሪያ እጁን ጫነ ነው የሚለው። ምክንያቱም መንፈስ ቅዱስ ደጅ ሆኖ ማስረዳት ከባድ ነው። ውስጥ ይግባና ብንማማርን በቀላሉ ይገባቸዋል አለ አይደል? እንዲገባን ክርስትናን ያለ መንፈስ ቅዱስ መኖር አይደለም ማሰብ አይቻልም አይደል? በህይወት ያኖረን መንፈስ ቅዱስ ነው። አሁን ኢየሱስን በአካል የሚያውቀው እዚህ ቤት የለም አይደል? ኢየሱስ የተሰቀለ ቀን የነበራለ እዚህ ቤት እንደተሰቀለ ግን ሁሉም ሰው እርግጠኛ ነው። ይሄንን እርግጠኝነት ውስጣችን ያስቀመጠው መንፈስ ቅዱስ ነው። ክብር ለዘላለም ለእርሱ ይሁን። በእውነት መንፈስ ቅዱስን የሰጠን አብ ክብር ይሁንለት እና ያለ መንፈስ ቅዱስ ስለማይሆን 12ቱም ላይ እጅ ጫነ። በጣም የሚያስደንቀኝ ሁሉም ተቀበሉ የሚል ቃል አለ። ሁሉም መንፈስ ቅዱስን ተቀበሉ። ለመቀበላቸው ምልክት የሚሆኑ በልዩ ቋንቋ ተናገሩ፣ ከመካከላቸው ደግሞ አንዳንዶቹ ትንቢትን ተናገሩ ይላል። ይሄ የመጀመሪያ የዚች ቤተክርስቲያን የመተከሉ የመጀመሪያ ልምምዳቸው ነው። መንፈስ ቅዱስን ተቀበለች ቤተክርስቲያኒቱ። ሁሉም ተቀብለዋል። ሁሉም በልዩ ቋንቋ ይናገራሉ። በመካከላቸው አንዳንዶቹ ደግሞ ትንቢትን ይናገራሉ። ከዛ ቀጥሎ ለ2 ዓመት ከ3 ሳምንት ያክል ረጅም ጊዜ የፈጀበት እነዚያን ደቀ መዛሙርት ሰብስቦ የእግዚአብሔርን ቃል ማስተማር ነበር እና ጳውሎስ ድፍን 3 ዓመት ነው የተቀመጠው። 2 ዓመት ከ3 ሳምንቱ ግን ትምህርት ነበር። በጣም ሶሊድ የሆነ ትምህርት ነው። በየዕለቱ እያገኘ ያስተምራቸው ነበር የሚል ቃል አለ እና የጳውሎስ የኤፌሶን ከተማ አገልግሎት በጣም ስኬታማ ነበር። ከተማይቱን በወንጌል ከመድረስና ሰዎቹን ከማስተማር በዘለለ ፍሬያማ ነበር ጳውሎስ። ለምሳሌ እንደነ ቆላሲያስ አይነት በጣም አስደናቂ የሆኑ ቸርቾች የተተከሉት በጳውሎስ የኤፌሶን ከተማ ተማሪ በነበረው በነ ኤጳፍራ ነበር እና ጳውሎስ በጣም በፍሬ የተሞላ አገልግሎትን በኤፌሶን ከተማ አገልግሏል። 3 ዓመት ያክል እዚህ ከተማ ተቀመጠ። ምናልባትም በጳውሎስ 4 ሐዋርያዊ ጉዞዎች ውስጥ የኤፌሶንን ያክል ረጅም ዕድሜውን፣ ጉልበቱን፣ ዕውቀቱን፣ አቅሙን የጨረሰ ቦታ የለም። ያለውም በሙሉ ኢንቨስት አድርጎኖችን ቤተክርስቲያን ጳውሎስ ያገለግላት። ከተተከለችም ከጸናችም በኋላ እንዲሁ ትቷት አልሄደም። ለሚያምነው እውነተኛ መንፈሳዊ ልጁ ለነበረው ለጢሞቴዎስ ነው። እሱን ነው በቤተ ክርስቲያኒቱ ላይ እረኛ አርጎ ሾሞ ጳውሎስ ወደሚቀጥሉ አገልግሎቶቹ ሄደ። በኋላ ላይ ከጥቂት ዓመታት በኋላ እቺን ቤተ ክርስቲያንና ከተማዋን አገልግሎታቸውን እያሰበ ጳውሎስ ይህንን ደብዳቤ ለቤተ ክርስቲያኒቱ 60 ዓመተ ምህረት ላይ ሮም እስረኛ በነበረበት ወቅት ይህን ደብዳቤ ጽፈዋል። ስለዚህ ደብዳቤ የተጻፈው 60 ዓመተ ምህረት አካባቢ ነው። የጻፈው ጳውሎስ ነው። የተጻፈው እስር ቤት ነው እና ከጳውሎስ የእስር ቤት ደብዳቤዎች መካከል ከ5-6 የሚሆኑ ጽፏል። ከነሱ መካከል አንዱ የኤፌሶን ደብዳቤ ነው። ክብር ለኢየሱስ ይሁን እና በጣም ጠንካራ ደብዳቤ ነው። እጅግ በጣም ጥልቅ የሆነ ትምህርት ያለበት ደብዳቤ ነው እና ይህንን ደብዳቤ 60 ዓመተ ምህረት ላይ ለቤተ ክርስቲያኒቱ ይጽፋል። ደብዳቤው ምናልባት ዛሬ ማታ አንብባችሁ እንደምትጨርሱት በጣም ተስፋ አደርጋለሁ። አጭር ነው ደብዳቤው፣ በጣም አጭር ነች። 6 ምዕራፍ አካባቢ ነው ያለው። ወደ 6 ምዕራፍ አካባቢ ነው ያለው። 155 ቁጥር ይመስለኛል። ወደ 3039 ቃላት ነው ያለው። 155 ቁጥር 3039 ቃላት። እናንተ በአንድ አዳር ብዙ መጽሐፍ የምትጨርሱ ሰዎች ትመስላላችሁ። እና እቺን ደብዳቤ ለዚች ቤተ ክርስቲያን ይጽፋታል። አዲስ ኪዳናችን ላይ ካሉ የአስተምህሮ መጽሐፍት ከምንላቸው ዶክትሪናል ቡክስ ከምንላቸው መካከል ከሮሜ ቀጥሎ ሁለተኛው መጽሐፋችን ይሄ የኤፌሶን ደብዳቤ ነው። የጳውሎስ መንፈሳዊ ጥልቀት፣ የእውቀቱ ጥልቀት በጣም የታየበት ደብዳቤ ነው። እንድታነቡት ነው ይህን ሁሉ የምናገረው። ከምዕራፍ 1 እስከ ምዕራፍ 3 እኛ ደቀ መዛሙርት ወይንም አማኞች በጌታ በመሆናችን የምናገኛቸው መንፈሳዊ በረከቶች በጣም በዝርዝር ተጽፈዋል። ከዛ ከምዕራፍ 4 እስከ ምዕራፍ 6 ደግሞ አንድ አማኝ መሬት ላይ ሲኖር እንዴት መኖር አለበት የሚለውን ደግሞ ጳውሎስ በዚህ በሁለት ከፍሎ ያስቀምጧል። ከምዕራፍ 1 እስከ ምዕራፍ 3 ስፍራ ነው። ከምዕራፍ 4 እስከ ምዕራፍ 6 ሰፈር ነው። ጌታ ይባረክ። ባላንስ በጣም ያስፈልገናል አይደል? የኤፌሶን ደብዳቤ በጣም ባላንስ አለው። በጣም አስደናቂ በሆነ መንገድ መንፈሳዊ ስፍራ ያለው እዚህ ደብዳቤ ላይ ነው። ቀጥሎ እዛ በአብ ቀኝ የተቀመጠው ሰው ደግሞ ኤፌሶን እንዴት መኖር አለበት የሚለውም ደግሞ በተብራራ መንገድ በዚህ ደብዳቤ ላይ
ተቀምጧል እና ይህንን ደብዳቤ የተጸለየ ጸሎት አለው። እሱን ጸሎት ነው ዛሬ አብረን በጣም ጥቂት ከዛ ጸሎትም ላይ የክርስቶስን ፍቅር ነው ጳውሎስ በጣም አስገራሚ በሆነ መንገድ ስለሚያቀርባት እሷን ነው ዛሬ አብረን እንድንካፈል በልቤ ላይ ያለው። ይሄ ደብዳቤ ከሌሎቹ የሚለየው ሁለት ጸሎት የተጻፈበት ደብዳቤ ነው፣ ወይንም ጳውሎስ ደጋግሞ የጸለየበት ደብዳቤ ነው። ምዕራፍ 1 ላይ ከቁጥር 15 እስከ 21 ድረስ የመጀመሪያውን ጸሎት ጸልየዋል። እንደገና ጳውሎስ ደግሞ ይጸልያል ለዚህ ቤተክርስቲያን። በጣም አይኑ ኤፌሶን ቸርች ላይ ነው። ጳውሎስ ከጻፋቸው መልእክቶች መካከል 3ቱ የዚህ ቤተክርስቲያን ናት። ኤፌሶን እንዳልኳችሁ ለቸርቹ ነው። አንደኛና ሁለተኛ ጢሞቴዎስ ደግሞ ለመጋቢያው ነው የተጻፈው። ስለዚህ ምን ያህል ጳውሎስ ኤፌሶን አካባቢ እንደሚቆይ እዩት። እንደ ቸርችም በጣም ትልቅ ቸርች ናት። በቁጥር ደረጃም ተለቅ ያለች ቸርች ናት። በአስተምህሮ ደረጃ እጅግ በጣም ጠንካራ። ምናልባት እናንተ አልፋችሁ እንድታነቡት ራዕይ ምዕራፍ 2 ካሉት 7 አብያተ ክርስቲያናት መካከል የመጀመሪያውን ለኤፌሶን ከተማ ላለው ነው ተብሎ የተጻፈ። ጌታ ኢየሱስ ክርስቶስ በዮሐንስ በኩል ሲልክ የመጀመሪያው ለኤፌሶን ቤተክርስቲያን ነው። በጣም ከተመሰገነችበት ነገር አንዱ ሐዋርያት ሳይሆኑ ሐዋርያንን የሚሉትን ለይተ አውቀሃልና ነው። ሐዋርያ ያልሆኑትን ሐዋርያ አይደላችሁም ብላ የለየችው ቸርቿ አይናቸውን ጨፍነው አይደለም፣ በትምህርት ነው የለዩአቸው። ዲዘርኒንግ ስፒሪት በትምህርት የሚሰራበት ቸርች ነው። ቆመው የሐሰት ሐዋርያት ያስተምሯቸው ውረድ አሉት። ለምን? ጤናማውን እናቀዋለን። በእውነት ዕውቀት ነው ያኛውን የሚያራግፉትና በጎ ነገር አለ። ምን ሲባል ሐዋርያ ሳይሆኑ ሐዋርያንን የሚሉትን ለይተሃል። በጣም ከባድ ነው በእነሱ ዘመን መለየት ከመካከል ስለሚወጡ። በጣም ሻርፕ ነው ዕውቀታቸው፣ መረዳታቸው ጥልቅ ነው። ዞር በል ይላሉ እና በጣም ጠንካራ የእግዚአብሔር ቃል መረዳትና እውነት ያላት ቤተክርስቲያን ናት። ስለዚህ ጳውሎስ ደጋግሞ ይጸልይላታል እና አንዱ ጸሎቴ ነው። በዚህም ምክንያት አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ክብር ለኢየሱስ ይሁን። እንበረከካለሁ ይላል። በጣም ጠንካራ ጥልቅ ጸሎት ሊጸልይ ስለሆነ እንበረከካለሁ ይላል። አይሁዳውያን ቆመው ነው የሚጸልዩት። በጣም የተለየ ነገር ካላቸው ነው የሚንበረከኩት። ጳውሎስ በዚህ ምክንያት አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ተንበርክከው ይጸልዩ አሉ መጽሐፍ ቅዱሳችን ላይ። ሙሴ ተንበርክኮ ጸልዩአል፣ እዝራ ጸልዩአል፣ ዳንኤል ጸልዩአል፣ ሕዝቅኤል ጸልዩአል። ጌታችን ኢየሱስ ክርስቶስ ተንበርክኮ ጸልዩአል። ጳውሎስ ደግሞ ይንበረከካል። እምንበረከከው አባትነት ሁሉ ከሚሰየምበት ከአብ ፊት። በዚህ ምክንያት ጳውሎስ ሲጸልይ የሚያስቀምጠው ነገር አለ። ከላይ አስቀምጧል። በእናንተ መካከል የእግዚአብሔርን የክብሩን የሚስጥር ባለጠግነት እገልጥ ዘንድ እግዚአብሔር ሰጥቶኛል ይላል። እናንተ በክርስቶስ ኢየሱስ ያለውን በክብር ባለጠጋ የሆነውን የእግዚአብሔር ሚስጥር እንድታውቁ በመካከላችሁ አለው። በዚህ ምክንያት እጸልያለሁ። ይህንን መረዳት እንድትችሉ እንበረከካለሁ ይላል ጳውሎስ። የሚንበረከክበትን ምክንያት ከላይ የዘረዘረው ይመጣል። በእርግጥ በዚህ ምክንያት ይላል። እናንተ ጊዜ ስታገኙ በኋላ አንብቡት። ምዕራፍ 3 ላይ ከቁጥር 1 ጀምሮ ይዘረዝረዋል። ምክንያት አለው። በጣም ጥልቅ ስለሆነው ስለ እግዚአብሔር ሚስጥር፣ ስለ ክርስቶስ ኢየሱስ። ስለዚህ ምክንያት እኔ እንበረከካለሁ። ይህንን አሕዛብ እንዲረዱት እንበረከካለሁ። ለአይሁድ ታቅዶ የነበረው ነገር ወደ አሕዛብ ፈሷል። ይህንን እንድትረዱ እንበረከካለሁ። ክብር ለኢየሱስ ይሁን። አባትነት ሁሉ የሚሰየምበት አባትነት ሁሉ የሚሰየምበት የሚለው አብ የሁሉ ነገር ምንጭ ነው፣ ሶርስ ነው። እምለምነው የምጠይቀው ነገር እጅግ በጣም ሰፊ ስለሆነ እምንበረከከው እሱ ፊት ነው። ምንም ነገር ተለምኖ የማይታጣበት ነው። የሚያስፈልገኝን ነገር በሙሉ እንበረከካለሁ፣ ይሰጠኛል። ለቤተ ክርስቲያን ልለምን ነው፣ እንበረከካለሁ፣ ይሰጠኛል። ይሄንን ማንም ሊያደርግልኝ አይችልም። እምንበረከከው በሱ ፊት ነው። ጳውሎስ የጸሎት ሰው ነው። በየትኛውም አጋጣሚ ይንበረከካል፣ በየትኛውም አጋጣሚ ይጸልያል። የሚጸልየው ግን በአብ ፊት ነው። የሚጸልየው ለቤተ ክርስቲያን ነው። በጣም ጸሎት የሚያስፈልገው ሰዓት ነው። ጳውሎስ ይሄ ሰዓት እስር ቤት ነው። ለዛውም የሮም እስር ቤት ነው። ማሜርታይን ውስጥ ነው ያለው።
እጅግ ጸሎት ያስፈልገዋል ከእስር ቤት እንዲወጣ። ጳውሎስ እንደዚህ ይላል፣ እጸልያለሁ። ለማ? ለእናንተ። ኤፌሶን ከተማ በጣም ሴሌብሬት ሲቲ ናት። ኤፌሶን በጣም ዘመናዊ ከተማ ናት። ኤፌሶን ህዝቧም ከነበረው ሶሳይቲ መካከል እጅግ በጣም በኑሮ የተሻለ ነው። ከሮም ቀጥሎ ሁለተኛ የመንግስት መቀመጫ ከተማ ነች። በጣም ጥሩ ጥሩ ስራ እየሰራ ለሚኖረው ህዝብ እስረኛው ይጸልያል። ሼን እጁ ላይ ያለ እግሩ ተይዟል፣ እስር ቤት ያለው ለእናንተ እኔ ጸልያለሁ። ጸልዩልኝ ይላል ምዕራፍ 6 ላይ። የሚጸልዩለት ግን እንዲፈታ ሳይሆን አንደበቴን ስከፍት የምናገረው እንዲሰጠኝ ነው። ከዚህ በኋላ ጳውሎስ ሄዶ አፉ የሚከፈተው የት ነው? ፍርድ ቤት። አሁን ወጥቼ ቸርች መጥቼ እሰብካለሁ አይደለም የሚለው፣ ኮርት ላይ ልቆም ስለሆነ እዛ ስቆም እምሰብከውን እንዲሰጠኝ ከእስር ቤት እንዲወጣ አይደለም የሚጸልየው። አሁን እሱ ተንበርክኮ ግን ለነሱ እየጸለየ ነው። አባትነት ሁሉ ከሚሰየመ ከፊት እንበረከካለሁ። ዋው! ሰዎቹ የተለየ ነው አይደል? መነካታቸው ሩቅ ናቸው። እግዚአብሔር ወደዚህ ያስጠጋን።